አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ድና የተከበራችሁ የፋፊ ወሎ ጥበብ ተከታታዮች በሙሉ አህለን አህለን፣ እንኳን ሰላም መጣችሁ። እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ደግሞ ዳቦ ልጋግር ነው። የብረት ድስት ዳቦ ተመልከቱ። ያው ዳቦ ልጋግር ነው። ይሄ መጋገሪያ ድስት ነው። አሁን እየገለበኩ ነው። ይሄ እዚህ ጋር ቦካሁኝ ቦካሁኝ። አሁን ያው ስለማይመቸኝ ነው ለማሳየት የኔ ውዶች። እና ከዚህ አሁን ይሄ የምጋግርበት ድስት ነው። እዚሁ ላይ አይደለም። አሁን ለምሳሌ የብረት ድስት ዳቦ ስንጋግር እዚሁ ላይ አይደለም እናቦካው፣ እዛው ሌላ ላይ እናቦካለን። አሁን ላይ እዚህ ጋር ቦካሁኝ። ከዛ እዚህ ጋር ገለበጥኩኝ። እንዳይዝብን ምን እናደርጋለን መሰላችሁ? እንዳይዝብን እኔ ዱቄትና ዘይት ነው የማረገው። ዱቄትና ዘይት አረግና ትንሽ ዱቄት ዘይት አርጌ ብረት ድስቱን ከታች ቅብት አረገዋለሁ እንትን ብዬ። ከዛ እንትኔን ሊጤን ካረኩ በኋላ በቃ ይኸው ሊጡ ይታያችኋል አይደል? ይሄ እንደዚህ አርጌ ገለበጥኩኝ። ከዛ በኋላ በቃ እንትን አርጌያለሁኝ ከታች ከታያችሁ አልታየኝ። ይሄው እንደውም ኩፍ እያለ ነው ይታያችኋል አይደለ? አሁን ከዛ ትንሽ እኔ ከላይ ዱቄትና አሁንም ዘይት አርጌ ስለምገለብጥ ከላይ አሁን አንዳንድ ቦታ ላይ ከላይ ያነዳሉ። እኔ በፊት እንደዛ እያደረኩ ነበር መጋገረው። በፊት ወታደሮች ቤት ሰራ ነበረ። ቁርስ ጋግርላቸው ነበረ። ቁርስ የሚገዛው ማለት የሚጋግርላቸው ዳቦ አለ። ያንን ብዙም አይፈልጉትም። እኔ ስታፍ ውስጥ ነበር የምሰራው። ትንሽ ናቸው። እንጀራ ጋግራለሁ፣ ዳቦ ጋግራለሁ እና ዳቦ የኔ ወዱልኝ ነበረ። ግን ያ ብረት ድስት በስነ ስርዓት አለ። ከላይ ግጥም እንትን ነገር የሚገጠም አለ። ከላይ አነዳለሁ፣ አልገለብጥም። ለምን? ትልቅ ድስት ስለሆነ በትልቁ ስለሆነ የሚጋገረው አልገለብጥም። ከላይ አነዳለሁኝ፣ ከታች አነዳለሁኝ። ከላይ አንድጄ በቃ ልክ እንደ ድፎ ዳቦ እንደኛ ሀገር እንደዛ አድርጌ አወጣለሁኝ። እዚህ ግን እኔ ከላይ አላነድም። አሁን በብረት ድስት ነው ዝም ብዬ ግጥም አድርጌ፣ ግጥም ባለው ብረት ድስት ከዛ ሲበስል እገለብጠዋለሁኝ። አሁን ትንሽ እንደዚህ እንትን እንዲልልኝ ትንሽ ዘይትና ትንሽ ይሄ ዱቄት አረግበታለሁኝ። ዘይቱ ላይ እንትን ይላል። በቃ መልክ የሚሰጠውን ቅንብር ብሎ ያምራል። እንትን ይላል። እንደዚህ አረጋለሁኝ። ከዛ ያው እንደዚህ አረጋለሁኝ። ከዛ እንትኔን አቀጣጥዬ መጣር ብቻ አቀጣጥልና ከሰሌን ወይም ስቶቭም ከሆነ ስቶቭ ላይ፣ ከሰልም ከሆነ ከሰል ላይ ብረት ብዙም እንደዚህ አነስ ያለ ከሆነ እንደዚህ እንጨት ላይ አልጥድም። እኔ መጀመሪያ ግን በትልቅ ድስት ጋግራለሁ ያልኳችሁ በእንጨትም ጥድ ነበር። በእንጨት አድርጌ እሰራለሁ። እንጨት ለኩስ ግን ይሄንን በእንጨት እንኳን ለኩስም። አሁን ትንሽ ነው የምሰራው። ይሄን ይመስላል። አሁን አብኩቻለሁኝ። አሁን እንግዲህ ከሰል ላቀጣጥልና መብራት የለም። ከሰል አቀጣጥዬ መጀመሪያ ደግሞ ሳቦካ ማለት ነው ጨው፣ ትንሽ ዘይት፣ ስኳር፣ ወተት ካላችሁ ወተት ጨምሩበት፣ ቆንጆ ነው። እንትን ደግሞ ምን ሀባሱድ ይሄ ምንድነው? ጥቁር አዝሙድ እኔ ደስ ይለኛል ስለሞለ ሽታው ማለት ነው። እሱን አረጋለሁ። እንቁላል እጠቀማለሁ። እኔ ግን በብዛት ስለማይመስማማኝ እንቁላል አልጠቀምም። በፊት ጠቀም ነበር። እንቁላል አርጋችሁ ከጋገራችሁ ሶፍት ይሆናል፣ ልክ እንደ ኬክ ይሆናል። እኔ ግን አሁን እንቁላል አልጨመርኩም። ዝም ብዬ ካሜራ፣ ዘይት እና ትንሽ ወተት፣ በቃ ስኳር፣ ጨው፣ ካሜራ፣ ዘይት፣ ትንሽ ወተት ጨምሬበታለሁኝ። ቆንጆ ነው ጣዕሙ ማለት ነው። እና ይሄን ይመስላል። አሁን በቃ እገጥማለሁኝ። ሁሉ ነገር አለቀ። አሁን አንድ እጄ ብቻ እንትን ማለት ነው። ከዛ ደግሞ ያው አሁን ከሰል አቀጣጥዬ እለኩሳለሁኝ። ተከታተሉኝ። አሁን ከሰሌን አቀጣጥያለሁ። ያው ይታያችኋል አይደል? ከሰል ተቀጣጥሏል። በደንብ እንትን ብሏል። አሁን እዩት፣ እንትን ብሏል። አሁን ወደ ላይ በደንብ መጥቷል። አያችሁት? አሁን በቃ እጥዳለሁኝ።
እና አሁን ጣርኩኝ። እንግዲህ እጠብቃለሁ እስከሚበስል። አብራችሁ ይቆዩ እሺ። አሳያችኋለሁ። ብረት ድስት ዳቦ ቆንጆ ነው። ልስልስ ብሎ በቃ ለቁርስ ለምን እንደፈለጋችሁ እና አይደርቅም። ቆንጆ ነው። ይሄ ሁላችሁ ተመልሼ መጥቻለሁ። አያችሁት? አሁን ገለብጣለሁኝ። ይሄው ይሄን ይመስላል። አሁን እየበሰለልኝ ነው። መገልበጥ ነው የቀረኝ። ገልብጬ ደግሞ አሳያችኋለሁኝ። በቃ እንደዚህ ነው። ይሄን ይመስላል እንግዲህ ያው ሲያምራችሁ የብረት ድስት ዳቦ ጋገር እያደረጋችሁ ብሎ እና ይሄን ይመስላል። አሁን ታያችኋል አይደለ? ይሄው አሁን መጣጣልኝ እንደዚህ ገለብጣለሁኝ። ታያላችሁ እና በለው አይዟችሁ አለሁኝ እና አሁን ይሄው ገለበጥኩኝ። መልሼ ግን አንስቼ ወደዛ አሁን ታችኛው ቀንበር ማለት አለበት የላይኛው። ይሄው ይሄን ይመስላል ዳቧችን ጋገርን እና ያው እንግዲህ የኔ ውዶች ይሄን ይመስላል። በረንዳዬ ቁጭ ብዬ ነው የምጋግረው። እስኪ ላሳያችሁ ደግሞ ወደዛ ይሄው ቀይን ላሳያችሁ እና ይሄን ይመስላል። ይሄ ደግሞ እንጨት አያችሁ አምጥተውልኝ ነው እና እስኪ ያሳያችሁ እስከሚደርስልን ድረስ ደፍቼዋለሁኝ። አሁን ደግሞ እስከማዋጣ ድረስ ላሳያችሁ። በቆሎ ላሳያችሁ እስኪ ብዙም ዝናብ እምቢ አለ እናንተ እስኪ እና ይሄን ይመስላል። ያው ሀገራችን ይሄን ይመስላል። እንዴት ናችሁልኝ? ያው እንግዲህ እንደነገርኳችሁ የብረት ድስት ዳቦ ምንም ሰዓት ደግሞ እንትን አይልም። እንደገና ደግሞ እንትን ብዙም ችግር የለውም። ቁጭ አድርጋችሁ እንደዚህ በተለይ አሁን አረብ ሀገር ያላችሁ ማለት ነው ምንም ሳያውቁባችሁ ራሱ መጋገር ትችላላችሁ። ያው ስለማውቀው ማለት ነው። አንዳንድ ጊዜ ብዙዎቹን አይወዱም አይደል እንዴ? ታርጋችሁ ሰው ድስቷ ውስጥ ሞካ አድርጋችሁ ግጥም አድርጋችሁ አስቀምጣታላችሁ። ከዛ ብረት ድስታቸውን ምንም ወጥ የሚሰራበት ራሱ ብረት ድስት ይቻላል። ዱቄትና ዘይት ብቻውን ያስይዝባችኋል። ዱቄትና ዘይት አብራችሁ ልውስ ታረጉና ታረጉታላችሁ። ከዛ በኋላ ጣድ አድርጋችሁ 20 ደቂቃ 30 ደቂቃ ከዛ አይበልጥም። አንድ አፍታ ነው ቆንጆ ዳቦ ይሆናል። እና እንደዛ እያደረጋችሁ ተጠቀሙ ላለሁኝ አብሽሩ። አሁን ደግሞ አሳያችኋለሁኝ ላውጣና እና ይኸው እንግዲህ ዳቧችን አልቋል። በዚህ መልኩ ጋግረናል። እስኪ ያው አስተያየት ካላችሁ ይሄን ይመስላል። ትንሽ ቀንበር ብሏል። ያው እንግዲህ ቀንበር ሲል ዳቦ ጥሩ ነው እና ይሄው ጋግረናል። በዚህ መልኩ እየሰራችሁ ብሉ እና በጣም አመሰግናለሁ። ሼር፣ ላይክ፣ ሰብ እያረጋችሁ አበረታቱኝ። እኔ ደግሞ አንዳንድ ደግሞ የምሰራውን ነገር አሳያችኋለሁኝ። እሺ ያው ይሄን ይመስላል። በእንትን አነሳሴ ነው እንጂ ግን በጣም ነፍቷል ብትዩት፣ አያችሁት? እና በጣም ቆንጆ ነው። እየጋገራችሁ ብሉ። ይሄ ደግሞ እንትን ጊዜ አይፈጅም፣ ምንም አይልም፣ አያስቸግርም እና ነው ለዛ ነው። እና ይሄን ይመስላል። አብሽሩልኝ እና ሁላችሁንም አመሰግናለሁኝ። እንግዲህ ያው ዳቦዬን ከዚህ ትንሽ እንትን አላለም ቃል አለም አያችሁ። ከዚህ ጋር በአንድ ጎን ብቻ እንትን ብሏል። በጣም አላረረም፣ ግን ያው ደህና ነው። ብቻ ያው ለራሴ ስለሆነ ብዙም የሚያስጨንቅ ነገር ስለሌለ ግን ይቻላል። በደንብ አድርጎ መጋገር ይቻላል። አስተካክሎ ምን ብሎ ቆንጆ ነው። ኬክ ይመስላል ብታዩ። አሁን ያኔ ትኩስ ነው። ቀዝቀዝ ሲል አሁን ትኩሱን ብዙም ስለማይቆረስ ነው። ቢቆረስ በጣም ቆንጆ ነው እና እየሰራችሁ ብሉ።
በሉ ቻው፣ በርቱልኝ። ያላችሁበት አላህ ይጠብቃችሁ። ብርታት ጥንካሬውን ትዕግስቱን ይስጣችሁ፣ አፊያችሁን ይስጣችሁ። በሰላም በኸይር ያሰባችሁትን ሁሉ አሳክቶ ሀገራችሁ ያስገባችሁ። ቻው የኔ ውዶች፣ አመሰግናለሁ። ክበሩልኝ።